ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ የሩሲያውን ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንን ከኔ ውጪ አፉን አውቆ ለማቆም የሚችል የለም ስለማለታቸው፣ እንዲሁም ክሬምሊን በበኩሉ በመጪው ጊዜ የሚደረገውና በሩሲያና ዩክሬን መካከል የጥቁር ባህር የጥራጥሬ መተላለፍ የተመለከተው ድርድር አስቸጋሪ ሊሆን እንደሚችል ማስጠንቀቁን፣ እንደውም ይላል ክሬምሊን ፑቲንና ትራምፕ ከዚህ በኋላ ከሁለት ጊዜ በላይ መወያየት ያስፈልጋቸዋል ሲል ማሳየቱን፣ እንዲሁም የአሜሪካ የልዑካን ቡድን የግሪንላንድ ደሴትን ለመጎብኘት መሰናዳቱን ጠልቀንና ዘልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። እባብ ለእባብ ይታይ ካብ ለካብ ይላል የሀገር ያበው። በይዞታ የማስፋፋት ስልትና አባዜ ውስጥ ገብተው ይናውዛሉ ተብለው ትችት የሚወርድባቸው የአሜሪካና የሩሲያ ፕሬዚደንቶች ዶናልድ ትራምፕና ቭላዲሚር ቭላዲሚሮቪች ፑቲን ደርሶ አንዳቸው የአንዳቸውን ልብ የቃል ኪዳን ማህተም የያዙ ነው የሚመስሉት። የአሜሪካው ፕሬዚደንት ዶናልድ ትራምፕ ትናንት በሰጡት ማብራሪያ ኖ ዋን ኢን ዘ ወርልድ ካን ስቶፕ ፑቲን፣ በእርግጥም ትራምፕ ይህንን ቢሉም ላያስነቅፋቸው ይችላል። ኢትዮጵያውያኑ የሌባ አይነ ደረቅ መልሶ ልብ ያደ እርቅሉትን ምሳሌያዊ ባለውስጠ ወይራ ብሂል አላቸው። ትራምፕ በትናንትናው መግለጫቸው ይላል የዩክሬን ፎርም ዘገባ፣ ሩሲያ በዩክሬን ላይ የያዘችውን ጦርነት ማስቆም ትልቅ ነገር ነው። በዚያም የተነሳ አሁን ጦርነቱ ከሞላ ጎደል በቁጥጥር ስር ውሏል ነው ያሉት። ፍየል ወዲያ ቅዝምዝም ወዲህን መሆኑ ነው። ትራምፕ ይህንን ቃለ ምልልስ ያደረጉት ደግሞ ትናንት ከአውትሉክ መስራቹ ጋዜጠኛ ክሌይ ትራቪስ ጋር በነበራቸው ሰፊ ቆይታ ነው። በዚያ ቃለ ምልልስ ወቅት ታዲያ ትራምፕ ከሩሲያው ፕሬዚዳንት ቭላዲሚር ቭላዲሚሮቪች ፑቲን ጋር በጣም ጥሩ የሚባል የቅርብ ግንኙነት እንዳላቸው ደግመውና ደጋግመው ገልጠዋል። ፑቲን መላውን የአውሮፓን አህጉር ለመውረር እንደማይፈልግ አውቃለሁም ነው ያሉት። ያንን የትራምፕን ንግግር በይፋ መልሰው ያስተጋቡት ደግሞ ስቲቭ ዊትኮፍ ናቸው። እንደ ዊትኮፍ ማብራሪያ ፑቲን ዳዝ ኖ ዋንት ቱ ቶክ ኦል ኦፍ ዩሮፕ ሲሉ አብራርተዋል። ሌባ እናት ልጇን አታምን ይሏል። ይሄ ነው። በአሜሪካ የትራምፕ አስተዳደር ገና በቅጡ የካቢኔውን ሹመት እንኳ ሳያጠናቅቅ ፕሬዚደንቱ ፍየል ከመድረሷ ቅጠል መበጠሷን በሆነው ንግግራቸው ካናዳን 51ኛ ግዛት፣ የፓናማ ካናልን፣ የደንማርኳን ራስ ገዝ ግሪንላንድንና የሜክሲኮን ሰርጥ ወይም ጋልፍ ኦፍ ሜክሲኮን ጋልፍ ኦፍ አሜሪካ ሲሉ ትራምፕ ስም ሳይቀር ቀይረው መፈረማቸው አሜሪካኑን ወዳጆቻቸውን ማስፈንጠዛቸው ይታወቃል። ታዲያ ፑቲን የአውሮፓን አህጉር ሙሉ በሙሉ ለመጠቅለል አይፈልግም የሚል መግለጫ መስጠት ምን አስፈለገ? በዚህ ወቅት የቆጡን አውርድ ብላ የብብቷን ጣለች ይላሉ። አለያም ሰነፍረኛ ከሩቅ ይመልሳልን ያስታውሷል። በመካከለኛው ምስራቅ ቀጠና የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ በሰጡት ማብራሪያ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ለሰላም ያላቸውን ቁርጠኛነት በተገቢው አውቀዋለሁ ሲሉ መስክረውላቸዋል። ዊትኮፍ ባለፈው ጥር 15ኛው ቀን የአውሮፓውያኑ 2025 በእስራኤልና በሐማስ መካከል የተደረሰውን የተኩስ አቁም ስምምነት ያፈራረሙ ሰው መሆናቸውን ያስታውሷል። ዊትኮፍ በተመሳሳይ በሩሲያና ዩክሬን መካከል ተደርሷል ለተባለው የ30 ቀናት የተኩስ አቁም ስምምነት በልዩ ተምሳሌትነት የሚጠቀሱ ሰው ናቸው ይሏቸዋል። አፈርጥ ብላ ሄዳ አሳብጣ መጣችን ቢሆኑ የዚያ የዊትኮፍ መግለጫ የተሰጠው ደግሞ ሩሲያ ትናንት ለዛሬ አጥቢያ ሙሉ ሌሊቱን በዩክሬን ላይ ከባድ የተባለ የሰው አልባ የጦር አውሮፕላን ጥቃት መፈጸሟ ከተነገረ በኋላ ነው። ስለ አውሮፓና ስለ ፑቲን የወደፊት ዕቅድ ጥያቄ የቀረበላቸው ስቲቭ ዊትኮፍ በሰጡት ማብራሪያቸው ደግመውና ደጋግመው የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን መላውን የአውሮፓን አህጉር ጠቅልለው ይወራሉ ተብሎ አይታሰብም ነው ያሉት። በሰሜን አትላንቲክ ጦር ቃል ኪዳን ድርጅት
ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ኔቶ ቁልፍ አባል ናት የምትባለዋ ዴንማርክ በቅርቡ ባወጣችው መግለጫዋ ግን እንዲህ ነው ያለችው። ሩሲያ በ5 ዓመታት ጊዜ ውስጥ ድፍን አውሮፓን ለመውረር ተዘጋጅታለች ማለቱ አይዘነጋም። ሩሲያ በዚህ ወቅት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ ኃይል ተዳክሟል የሚል አቋም አላት ነው የሚባለው። ከዚያም ውጪ ሩሲያ የኔቶ ኃይል ተከፋፍሏል የሚል ግምት አሳድራለች ነው የተባለው። ሌላውና ምዕራባውያኑ የሚሰጡት መግለጫና ማስጠንቀቂያ ሲሆን ሩሲያ ጥርሷን ነክሳና ወገቧን በጽናት ታጥቃ በአውሮፓ ላይ ጥቃት ለመፈጸም ተዘጋጅታለች፣ ነገር ግን አውሮፓ መላው ክፍሉ ተዘናግቷል፣ ተኝቷል የሚል ነው። የራሷ አሮባት የሰው ታማስላለ እችላሉ። የራሳቸውን ማንቀላፋት በቅጡ ከተረዱት ታዲያ ይህንን ያህል ሩሲያን ማማቱና ሩሲያን ማውገዙ ሰርገኛ መጣ በርበሬ ቀንጥሱን አያስብላቸው ይሆኖ ወይ የሚሉና የሚጠይቁትም ህልቆ መሳፍርት የላቸው። የአሜሪካው ብሔራዊ የጸጥታ አማካሪ ስቲቭ ዊትኮፍ በሩሲያና ዩክሬን መካከል ለተነሳው ጦርነት ምክንያቱ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ነው ሲሉ ኃላፊነቱን አከናንበውታል። ዊትኮፍ አሉ፣ እስኪ የኋሊት ላስታውሳችሁ፣ በሁለተኛ ዓለም ጦርነት መቼ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ነበር ሲሉ ጠይቀዋል። ዛሬ በአውሮፓኑ ዘንድ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን እንደ ኢትዮጵያዊው ንጉሥ አጼ ቴዎድሮስ አንድ እግር በርበሬ መንቀላቅቷችሁ ተደግሞላቸዋል። አንዳንድ የአውሮፓ መሪዎች ፑቲንን በቃላቶቻቸው ክፉኛ ሲያቆስሏቸው ይታያሉ ይባላል። እንደ አብነትም ሲጠቀሱ ከ2 ሳምንታት በፊት የፈረንሳው ፕሬዚደንት ኢማኑኤል ማክሮን ፑቲንን ክፉኛ በነገር መወረፋቸውና ፑቲንም የማንዘር ጎመንዘር ያሉ ይመስል የማክሮንን ሐሳብ የሚመነጨው በእርሳቸው ቃል በቃል አገላለጥ ፍሮም ናንሴንስ አን ማድነስ ማለታቸው አይዘነጋም። በእርግጥ ግን የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ከምዕራባውያኑ ጋር በገቡበት ሰጥ አገባ በዩክሬን ወረራ ብቻ የሚያበቁ አይደሉም። ፑቲን የቀድሞዋን የሶቪየት ኅብረት ግዛቶች፣ የዛሬዎቹን የምስራቅ አውሮፓና የባልካን ቀጠና ሀገራትን ጠቅልሎ ለመያዝ እቅድ አላቸው ሲባል እንደነበር አይዘነጋም። በተደጋጋሚ በዓለም አቀፉ ትንታኔ ዘገባም ዳስሼዋለሁ። አሁን ታዲያ ትራምፕ የበርካታ ሀገራትን ምድር እንደ ዘንዶ ጠቅልለው ለመዋጥ በተሰናዱበትና ባሰፈሰፉበት በዚህ ወቅት ፑቲንን ከዚያ መሰለ የይዞታ ማስፋፋት አጀንዳና ዕቅዳቸው ሊከለክሏቸውና ሊያስቆሟቸው ይደፍሩ ይሆን? ጥያቄ ነው። ዛሬ በተሰማ ዜና በኡሻ ቫንስ የሚመራ የአሜሪካ የልዑካን ቡድን ግሪንላንድን ሊጎበኝ መሆኑ ተገልጧል። የአሜሪካን የልዑካን ቡድን በዚህ ሳምንት በግሪንላንድ የሚገኘውን የአሜሪካ የጦር ማዘዣ ሰፈር ይጎበኛል ነው የተባለው። ዛሬ አሜሪካ ጠቅልላ ልትጎርሳት ተጉመጥምጣና ተዘጋጅታ የቆመችላትን የግሪንላንድን ደሴት ለመጎብኘት የተሰናዳውን የልዑካን ቡድን የሚመሩት ሰው የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ምሽት ወይም ባለቤታቸው ወይዘሮ ኡሻ ቫንስ ናቸው አሁን የተባለው። ኡሻ ቫንስ በሚመሩት የልዑካን ቡድን ከተካተቱት የአሜሪካ ባለሥልጣናት መካከል ደግሞ የዋይት ሃውሱ ብሔራዊ ጸጥታ አማካሪ ማይክ ዋልትስ እና የአሜሪካው የኢነርጂ ሚኒስትር ክሪስ ራይት ይገኙበታል። አባቱ ዳኛ ልጁ ቀማኛ አይሏሉ ኢትዮጵያውያኑ። ወይም ደግሞ ጌታዋን የተማመነች በግ ላቷን ውጭ ታሳድራለች። የአሜሪካው ምክትል ፕሬዚደንት ምሽት ወይም ባለቤታቸው ግሪንላንድን የሚጎበኘውን የልዑካን ቡድን ተነስ ስንቅህን ሸካክፈህ ተከተለይ ሲሉ ይዘውት ሊጓዙ ነው። ማን ሲባል ኡሻ ቫንስ፣ የጄዲ ቫንስ ወይም የአሜሪካው ምክትል ፕሬዚደንት ምሽት። ጉዳዩ እዚህ ጋ ነው። ታዲያ በልዑካን ቡድኑ የተካተቱት ዋልትስና ራይት ታዲያ በግሪንላንድ ደሴት የሚገኘውን የፒውቲፊክ የህዋ ማዘዣ ለመጎብኘት ክፉኛ ጎምዥተዋል ነው የተባለው። የአሜሪካ የልዑካን ቡድን በግሪንላንድ ደሴት የተያዘው የጉብኝት ዕቅድ ስለ ደሴቲቱ ሕዝቦች ባህል፣ ታሪክ፣ ቋንቋም ጭምር ለማጥናት መሆኑን የተገለጠው። መብላቷን አላወቀች እጇን ታጠበች። አስብቶ መብላት ይሏሉ ኢትዮጵያኑ። ትራምፕ ከቀድሞው የመጀመሪያ 4 ዓመታት የሥልጣን ዘመናቸው ጀምሮ የግሪንላንድን ደሴት ለመጠቅለል እንደቋመጡ በምርጫ ተገፍተው ከዋይት ሃውስ መነቀላቸው አይዘነጋም። ሰውየው ታዲያ ዛሬም በሁለተኛው ዘመን የሥልጣናቸው ጊዜ የግሪንላንድን ደሴት ጠቅልለው የአሜሪካ ግዛት ሳያደርጓት እንደማያርፉ ዝተዋል። ተዘጋጅተዋልም የተባለው የትራምፕን ልብ እያነሆለለ ቀለባቸውን ሰቅዞ ሕልምና ቅዠታቸውን የቀላቀለባቸው ደግሞ ይላሉ የፖለቲካው ዘርፍ ተንታኞችና የነገር ሰንጣቂዎቹ ወዲያም ውስጥ አዋቂዎቹ፣
ስፍራው የዚያ የግሪንላንድ ደሴት ማለት ነው ሰራ የአካል ክፍሉ ሙሉ በሙሉ የከበሩ የማዕድናት ሀብቶች የተንበሻበሹበት መሆኑ ነው ሲሉ ያሳዩባቸዋል። ከዚያም ውጭ የግሪንላንድ ደሴት ከአውሮፓ እስከ ሰሜን አሜሪካ የተዘረጋ ስፍራ ሲሆን የአሜሪካ የባለስቲክ ሚሳይሎችና ሌሎች ስማቸው ያልተጠሩ የጦር መሳሪያዎች እንደ ዣርት ወጥመድ የተጠመዱበትና የተገጠገጡበት ስፍራ ነው የሚባለው። የግሪንላንድ አስተዳደርና የደንማርክ መንግስት ሁለቱም አሜሪካ ደሴቱን ለመጠቅለል የያዘችውን አቋም በጽኑ መቃወማቸው ይታወቃል። የአሜሪካ የልዑካን ቡድን በግሪንላንድ ደሴት የያዘውን የጉብኝት ዕቅድ በተመለከተ የዴንማርኳ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን በሰጡት መግለጫ ጉዳዩን በተለየ ዓይን ነው የምናየው፣ በጽሞናም እንከታተለዋለን ያሉት። ከዚያ በላይ ምን ሊሉ፣ ከዚያ ወዲያ ምን ሊናገሩ? ወይዘሮ ፍሬድሪክሰን አክለውም ዴንማርክ ከአሜሪካ ጋር በትብብር መስራት ትፈልጋለች፣ ነገር ግን ደግሞ ሉዓላዊነቷን ባከበረና በጠበቀ መልኩ ነው ሲሉ አብራርተዋል። አሜሪካ በዓይኗ ያየችውን ቀርቶ በጆሮዋ የሰማችውን መልካም ነገር ከተባለ ሁሉንም ለመጨበጥና ለመጠቅለል ትቋምጣለች በሚል ትብጠለጠላለች። ወዲህ ከሩሲያ ጋር የገባችበት የዩክሬን የጦርነት ጉዳይና የተኩስ አቁም ስምምነት ለ30 ቀናት የተባለው ጉዳይ አፈጻጸሙ ዛሬም ውዝግብና ጥርጣሬም ብቻ እንጂ ሌላ ትርፍ የለውም በሚል እየተተቸ ነው። በሪያድ ሰሞኑን ተሰባስበው ሲዶልቱ የቆዩት የአሜሪካና የዩክሬን ባለሥልጣናት እስከ ትናንትና ድረስ ገንቢ ውይይት ማድረጋቸውን ሲገልጡ፣ በተለይም ደግሞ በጥቁር ባህር ወደብ በኩል ጥራጥሬ ለማጓጓዝ የተመለከተውን የውይይቱን ሂደት በተመለከተ ክሬምሊን ስጋቱን ገልጧል እንዲህ ሲል The upcoming Russia-United States talks on resuming Black Sea Grain Deal difficult ነው ያለው በአፈቀላጤው ዲሚትሪ ፔስኮቭ አንደበት። ከአሜሪካና ከሩሲያ የተውጣጡ የልዑካን ቡድኖች ዛሬ በሳውዲ አረቢያ ሪያድ ተገናኝተው በቀጣይ ስለሚሆነው ጉዳይ ይወያያሉ ነው የተባለው። አረ እንዲያውም ከክሬምሊን የወጣው መግለጫ ደግሞ እንደሚያሳየው አሜሪካ እንደምትለው ያለ የሰላም ስምምነት ላይ ለመድረስ እኮ ፑቲንና ትራምፕ ቢያንስ ከ2 ጊዜ በላይ መወያየት ያስፈልጋቸዋል ነው ያለው። ትራምፕ በሩሲያና ዩክሬን መካከል ከ3 ዓመታት በላይ የዘለቀው ጦርነት ያበቃ ዘንድ ይሻሉ። ትራምፕ ያለበለዚያ ግን ሲሉም አንድም በግድ ሁለትም በውድ ይሄ ጦርነት ወደ ግዙፍና የቀጣይ 3ኛ ዓለም ጦርነት ያመራናል ሲሉ ደጋግመው አስጠንቅቀዋል። እብድና ዘበናይ የልቡን ይናገራል ይሏል አበው። ደርሶ የዓለም ጦርነት ቢነሳ ጦርነቱ እኮ የሚሆነው እንዲያኔው ተነስቶ አንድ ጊዜ የአሜሪካ አውሮፕላኖች በሂሮሺማና በናጋሳኪ ላይ እንደጣሉት የአቶሚክ ቦምብ ያለ ብቻ አይደለም። ጦርነቱ በቀጥታ የሚሆነው የጨበጣ የኒውክሌር ጦርነት ነው። በዚያ ጦርነት ደግሞ በኒውክሌር ጦርነት ማን አሸናፊ ማን ተሸናፊ ወይስ ማንም አይታወቅም። አሸናፊም ተሸናፊም የለበትም። በደሃውም ዓለም ያሉት በበለጸጉትም በኃያላኑና በጠቢባኑ በሁሉም ቦታ የምድሪቱ ክፍል ያሉ ሕያዋን ፍጥረታት ከዚያ ጦርነት የሚያተርፉም የሚተርፉም የሉም ነው የሚባለው። ብዙ ጊዜ በዓለም አቀፉ ትንታኔ ዘገባ ጠለቅ እያልኩ አይቼዋለሁ። የኒውክሌር ጦርነት የክላሽንኮቭ ወይም ደግሞ የባለስቲክና የክሩይዝ ወይም የሱፐርሶኒክ ሚሳይሎች ጦርነት አይደለም። ወይም ደግሞ የጦር ጀቶች ተነስተው በሰለጠነ መንገድ እንደ ሰማይ ላይ ዘንዶ ወይም ኮብራ እባብ እየተምዘገዘጉና እያመለጉ ጠቅ እያደረጉ ፍግም ውድም የሚያደርጉበት ጊዜና ቦታ አይደለም። ያ ጦርነት ሌላ ነው። የኒውክሌር ጦርነት በቀድሞው የአሜሪካ ፕሬዚደንት ጆ ባይደን አንደበት ሲገለጥ ሌላ ነው። የአርማጌዶን ጦርነት የመጨረሻው ጦርነት ማለት ነው አርማጌዶን። ስለዚህ ያ ይሆናሉ። ያ ከሆነስ ማን ጠፍቶ ማን ይተርፍ ይሆን? ለሰው ልጅ አእምሮ በሙሉ የተረፈ ጥያቄ፣ መልስ ያልተሰጠበት ጉዳይ መሆኑን ልብ ይሏል። ወይስ መከለያና መደበቂያ መትረፊያ ስፍራ አዘጋጅተው ይሆን ትራምፕ ይህንን ደጋግመው የሚናገሩት? ደግሞም እኮ በዚህች ምድራችን ላይ ስንቶችን ገድላለን ብለው ፎክረው ሄደው ሞተው በድናቸው የተመለሰ መኖራቸው የዚህች ምድር ገሃድ ሐቅ መሆኑ ስለምን ተዘነጋቸው ትራምፕ ሲሉ ጥያቄ የሆነባቸው ብዙዎች ናቸው። ትራምፕና ፑቲን በዚህ በተያዘው የአውሮፓውያኑ 2025 ዘመን 2 ጊዜ የስልክ ውይይት አድርገዋል ነው የተባለው። አንደኛው የካቲት 12ና ሁለተኛው ደግሞ መጋቢት 18 የአውሮፓውያኑ መሆኑን ልብ ይሏል። የአሜሪካና የሩሲያ የልዑካን ቡድኖች ዛሬ በሪያድ ተገናኝተው ስብሰባቸውን መቀጠላቸው ሲሰማ ይህንን ዘገባ እስካጠናቀርኩበት ጊዜ ድረስ ግን የወጣ መረጃ አላገኘሁም። የአሜሪካና የዩክሬን ልዑካን ቡድኖች በሳውዲ አረቢያ ሲያደርጉት የነበረውን ውይይት ትናንትና እሁድ ማጠናቀቃቸው አይዘነጋም። የአሜሪካ
የዩክሬንና የሩሲያ ልዑካን ቡድኖች በሳውዲ አረቢያ ሲመክሩ ሲዶልቱ ባለበት ሂደት የሩሲያው ብሔራዊ ጸጥታ ምክር ቤት ኃላፊ ሰርጌይ ሾይጉ የቀድሞው ጀነራል ወይም የመከላከያ ሚኒስትሩ የሩሲያዊ መከላከያ ሚኒስትር የነበሩት ወደ ሰሜን ኮሪያ መጓዛቸው ተሰምቷል። የሾይጉ የፒዮንግያንግ ጉብኝት ደግሞ ምናልባትም የሰሜን ኮሪያ ወታደሮች በተጨማሪነት በኩርስ ግዛት የሚሰፍሩበትን መንገድ ለማመቻቸት ስለመሆኑ የወጣው መረጃ ያሳያል። መረጃውን ያወጣው ከተባለ ደግሞ ኮሪያ ጁንጋንግ ዴይሊ ነው። ከዚህ ስንወጣ ደግሞ በመካከለኛው ምስራቅ ቀጠና ጉዳይ ቆይታችን ይዘልቃል። እስራኤል በጋዛ ሰርጥና በዌስት ባንክ ከባድ ጦርነት መክፈቷ ሲነገር ትናንት በናስር ሆስፒታል ላይ በፈጸመችው የአየር ጥቃት ሌሊቱን የሐማሱን ፖሊት ቢሮ አባል ኢስማኤል ባርሁምና ሌሎች ሰዎችን መግደሏን የተሰማው በትራምፕ አስተዳደር የመካከለኛው ምስራቅ ቀጠና ልዩ መልእክተኛው ስቲቭ ዊትኮፍ በሰጡት ማብራሪያም በጋዛ ሰርጥና በዌስት ባንክ ለተባባሰው ጦርነት ተጠያቂው ሐማስ ነው ብለዋል። እስራኤል በበኩሏ ዛሬ በዌስት ባንክ 13 የሰፈራ መንደሮች ነፃ መውጣታቸውን አስታውቃለች። የምጣዱ እያለ የእንቅቡ ተንጣጣ፣ ባልየው ተቀምጦ ውሽማው ተቆጣ አይሏል ኢትዮጵያኑ። ከማን ነው ነፃ የወጡት መንደሮቹ? የዌስት ባንክ በተለምዶ ሲነገር የፍልስጤማውያኑ በናብሉስ የተቀመጠው የማህሙድ አባስ አስተዳደር ክፍል መቀመጫ ናብሉስ በዚያ ነው። በዚያ ውስጥ በዌስት ባንክ የተደለደሉት ደግሞ ይሁዳና ሰማርያን አካቶ ቤት ሐኑን፣ ቤትልሔም፣ ምስራቅ ኢየሩሳሌም እነዚህ ሁሉ የእኛ ናቸው ሲሉ ፍልስጤማውያኑ ዛሬም እያስመሰከሩ የሌሎች መንግስታትን ምስክርነት እየጠቀሱ እማኝ ሲያቀርቡ ይሰማል። ግን ደግሞ እስራኤልና አሜሪካ የለም ከዚህ ጠቅልላችሁ መነሳት አለባችሁ፣ የእናንተ መስፈሪያ በአፍሪካ ቀንድ በሱዳን በሶማሊያና በሶማሌላንድ ነው ብለው ቦታ ሳይቀር ነግረዋቸዋል ነው የሚባለው። ምን ያህል እውነት ምን ያህል ተፈጻሚ ይሆናል ጊዜን መጠበቅ ነው። እንግዲህ በጋዛ ሰርጥ ያለው ዘግናኝ ጦርነት በዚህ ሁኔታ እያለ እስራኤልና የሊባኖሱ ሂዝቦላም ተኩስ ከፍተዋል፣ መደባደብ ይዘዋል የሚል መረጃ ወጥቷል። ትናንት ብቻ በሊባኖስና በእስራኤል መካከል በተደረገ ከባድ ትንቅንቅ 7 ሊባኖሳውያን ተገድለዋል ነው የተባለው። የሊባኖሱ ሂዝቦላ 6 ሮኬቶችን ወደ ሰሜናዊ እስራኤል ግዛት አስወንጭፏል ነው የተባለው። በሮኬቶቹ ጥቃት የደረሰና የተከሰተው ቁስለት ወይም ሞት ወይም ውድመት ይህ ዘገባ እስከተጠናቀረበት ጊዜ መረጃው አልወጣም። ሌላው የየመን ሐውቲዎችም በእስራኤል ላይ ከባድ የተባለ የሮኬት ጥቃት ሰንዝረዋል ነው የተባለው። እንግዲህ የመካከለኛው ምስራቅ ቀጠና ምድር ምስቅልቅል ቋጠሮና የሳት ጨቀጨቁ በዚህ ብቻ አላበቃም። ዛሬ አሜሪካና ኢራን መፋጠጣቸውን ዛሬም ተናግረዋል። ኢራን በሙሉ የኒውክለር መሳሪያዎቿን ነቃቅላ ድራሻቸውን ማጥፋት አለባት ስትል አሜሪካ የመጨረሻ አቋሟን ገለጠች። ታዲያ ኢራንም በበኩሏ ሰማው ዝቅ መሬቱ ከፍ ቢሎ ከእናንተ ጋር ውይይት ይሉት ነገር አይታሰብም ስትል መልስ ሰጥታለች። ካልተበጠበጠ አይጠራም ወይም ደግሞ ይለይልን የሚል ጉዳይ ነው። ውድ የኤንቢሲ አድማጭ ተመልካቾቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።